አሁን አንድ ጴንጤ መጥቶ ድናል ቢላችሁ ምንድን ነው የምትሉት? ድናል ቢላችሁ አሁን ምንድን ነው የምትሉት? ሶስት ነው መልሱ አይደል? ድነናል፣ እየዳን ነው፣ እንድናለን። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው። ድነናል፣ እየዳን ነው፣ እንድናለን። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ። ድኛለሁ ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻችን ገና አልታወቀም ነው ያለ። እንደዚህ ያለ ትዕቢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቴ ሀለወ ለኃጥእ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ? ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመው ነው። ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተ? ስንት ቀን ነው የሞተ? በየቀኑ ሞታለሁ ይላል። ምን ማለት ነው ይሄ? በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው። መዳን ማለት። ስለዚህ በየቀኑ ሞታለሁ ማለት ነው ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ ዛሬ የዛሬ ለክታችን ዛሬ የዛሬን አስቡ፣ የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያችሁ። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድን ያለ ቅዱስ ጳውሎስ የመዳን ቀን ዛሬ ነው። እንተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በለትሪ ተሰማከ ወለተ መድኃኒት አድህነከ ወናሆዮም ዕለተ አድህኖ። እነሆ ዛሬ የመዳን ቀን ነው ይላል። የመዳን ቀን ዛሬ ነው ማለት መቼ ነው? ትናንት እሺ፣ ዛሬ አልክ። ዛሬስ መቼ ትላለህ? ዛሬ። ነገ ደግሞ የመዳን ቀን መቼ ነው? በሉ ንገሩኝ እንጂ ነገ ላይ ሆኑና የመዳን ቀን መቼ ነው? ዛሬ። ስለዚህ የመዳን ቀን ማለት እስከምትሞትባት ቅጽበት ድረስ ያለችው ዝግጅትህ ናት ማለት። ለዚህ ነው ወዘስ አዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው ድረስ የታገሰ ትዕግስትን ያዘወተረ ሰው ይድናል ያለን የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ስለዚህ የፈውስ መንደር ቅፍርናሆም ቤተክርስቲያን ናት። ቤተክርስቲያን ውስጥ ደግሞ ዛሬ መጥተህ ብቻ ለምትድን ነው፣ ሁልጊዜ እየመጣ የምትድን ነው። ይውላችሁ ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን አካሉ ናት፣ እኛ ደግሞ ሕዋሳቱ ነን። ስለዚህ የክርስቶስ አካል እንዳትሆን የሚቆርጥህን የሚያውኳችሁ ይቆረጡ እንዳለ ቅዱስ ጳውሎስ ቆርጦ እንዳይጥል በየቀኑ የምታደርገው ትግል አለ። ቤተ ክርስቲያን በየቀኑ ነው የምትፈውስህ። በየቀኑ ፈውስ ትሰጠናለች፣ በየቀኑ ታድነናለች። ቤተ ክርስቲያን ውስጥ መኖር ነው። አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ቅዱስ ጳውሎስ የእውነትና የጽድቅ መሰረት ይላታል ቤተ ክርስቲያንን። የሕያው የእግዚአብሔር ቤት በሕያው በእግዚአብሔር ቤት በእውነትና በጽድቅ መሰረት በሆነችው በዚህች የሕይወት ቤት በመኖር እስከ ሕቅታ ድረስ በመታመን የሚገኝ ነው ድህነት። ታዲያ ወደዚህ ድህነት ውስጥ ስንመጣ ይውላችሁ እግዚአብሔር ያሳያችሁ። ወምዝ ወረዱ ቅፍርናሆም ውእቱ ወእሙ ዋርዳዩ ዋሃዊሁ፣ እርሱ እናቱና ወንድሞች ወረዱ። የመንገድ ነገር ነው የነገረን። ወደ ቅፍርናሆም ሄዱ ነው፣ መንገድ ነው የተነገረን። ድህነት ቀጣይነት ያለው ነው፣ መንገድ ነው። እየዳን ነው ያልኳችሁ ይሄ ነው። በየቀኑ ትስታለህ፣ በየቀኑ ትድናለህ። በየቀኑ ትስታለህ፣ በየቀኑ ትድናለህ። ሁላችን እንደዚያ ነው የምንሆነው። እንሳሳታለን፣ እንድናለን። እንሳሳታለን፣ እየዳን ነው። አሁንም እየቀጠልን ነው። ከዚያ በኋላ እግዚአብሔር ቢፈቅድ ወደፊት ደግሞ ምን እንላለን? እንድናለን። እግዚአብሔር ቢፈቅድ እንደ ቸርነቱ እንድናለን። እንደ ቸርነቱ እንድናለን እንጂ ቀድሞ አንዴ ከመረጠ በቃ ድናል የሚባል ነገር